አልሐምዱሊላሂ በጉጉት ስንጠብቀው የነበረው የብሩኬ ሰብስክራይብ 99ዋ ስንል ማለት ነው። ብሩክን በኢንስታግራምስ ኤንድ በቲክቶክ ገጽ ላይ ተመስገን ብሏል። 300 ኬ አይን በማቅረብ ወላሂም በጣም ድካሙን እኮ ቢስሚላይ እና ቶታሊ ኮንግራ ብያለሁ። ሀይሚትዬ እና ብሩኬ በእናንተ ጥረት በሁለታችሁ ጥረት ለፍታችሁ ደክማችሁ ነው። ይገባቸዋል። ሀይሚትዬ እና ብሩኬ ገና 1 ሚሊዮን የሚገባቸው ናቸው። በጣም ደክመዋል ውዶቼ ማለት ነው። በጣም ደክመዋል ማለት ነው። መልካም ነገርም ነው ለእኛ እያቀረቡ የነበሩት እና ከብዙ ድካም በኋላ እንግዲህ 300 ኬ ገብቷል እና በድጋሚ ኮንግራ። እንደዚሁም ደግሞ የጨረቃ ፋሚሊዎች የሰው ደስታ የሚያስደስታችሁ ትለያላችሁ። ሪሊ ነው የምነግራችሁ። ሞርዛን በፌክ አካውንት ብዙ ሰፖርት እያደረጋችሁ ያላችሁ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንግዲህ እናንተንም አላህ ባላሰባችሁት ያስደስታችሁ የኔ መልካሞች ማለት ነው። እና እንግዲህ ያው ብሩክም ሀምዱሊላ 3 ሞልተዋል። ሀይሚትዬ ማይስዊት ደግሞ 52 ሆናለች። 50 ስንጓጉ የነበረው እንግዲህ አልፋለች ማለት ነው። ዛሬ እንግዲህ የዛሬው ድራማም ብሩኬ መግቢያው ላይ ትንሽ ፈገግታም ስላለው የሚያልቅ ነው። ያው ትዕግስት ይኑረን ሁላችንም፣ አንደኛ ዘር ለገበሬ ጭምር ማለት ነው። ሌላው ደግሞ ፍፄ ምን ብለዋል? አብራት ሆን ቡቡ ታስፈልጋታለህ። ወላሂ እኔ ራሴ እንዴት እንድናፈቀኝ ሀይሚዬና ብሩኬ አንድ ቤት ውስጥ ማለት ነው። አንዳንድ እህቶቼ ደግሞ ሳይጋቡ እንዴት ነው አንቺ አልጋ ላይ የምትሉኝ? እሱስ መቼ እሱስ እንዴ? አንዳንዴ እኛም አንቀልድም እንዴ? ለፌመሶች ብቻ ነው እንዴ ድራማ እና ቀልድ የተፈቀደው? ያሰላም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ባይዘው ያው ሰብስክራይቡም እየተቀያረበ ነበር። 999 በጣም ቅርብ ነበር ሞርዛም ማለት ነው። እና በዛሬው እንግዲህ የብሩኬ ሰብስክራይብ 300 ገብቷል። በጣም ነው ደስ ያለኝ ወላሂን ከምነግራችሁ በላይ በጣም እየጓጓን ነበር ሁላችንም። እኔ ራሴ ስገባ ስወጣች 9 ቆማ ቀረች። ባለፈውም የምትይም እንደዚህ 9 እያልኩ ነበር ወላሂን ሳማት ነበር 9 ቁጥርም ማለት ነው። እያሟት ነበር። ብዙም ደግሞ ቪዲዮ እንትን አላልንም እንደነገርኳችሁ ያው ድራማ ተጀመረ። ድራማው ሰከረን። 9ም አልተቆጣናትም በጸባይ ሄደችልን ማለት ነው። እና የሀይሚትዬ እና የብሩኬ ድካም ነው። በጣም ደክመዋል ውዶቼ ማለት ነው። ብዙ አስተማሪ ቪዲዮዎችን ገና ያላገባችሁ እህቶቼ ብዙ ነገሮችን ከነሱ እያያችሁ ብዙ ነገሮችን መማር እንዳለባችሁ፣ ሴት ልጅ ረጋ ማለት እንዳለበት፣ ሴት ልጅ ለትዳሯ ማሰብ እንዳለባት፣ ሌላው ደግሞ ወንድና ሴት መተሳሰብ እና መደማመጥ ግዴታ እንደሆነ፣ መደማመጥ እና መተሳሰብ ከሌለ ሁለቱ ምንድነው ተያይዘው ገደል ነው፣ ጭቅጭቅ ነው። እና ብዙ ነገሮችን ሴት ልጅ ያው ብዙ ነገሮችን ማለፍ እንዳለባት ስለ ትዳሯ ስትል ብዙ ነገሮች ብቻ ያው አስተምረውናል ውዶቼ ማለት ነው። ከብሩክም አንዳንድ ነገር ብዙ ነገር ተምራቸዋል። እና ሀይሚና ብሩኬ ቶታሊ 300 ሺህ ያመጡት በጣም መልካም፣ በጣም አስተማሪ፣ በጣም ማለት ነው። እንደዚሁም ጫት በሚቃምበት ሰዓት በቃ ብር ማለት አጥፊም እንደሆነ ነው እና መጠንቀቅ እንዳለባችሁ ብዙ ነገሮች አስተምሯል። ባይዘው አስተማሪ ነው ብዙ ነገሮቻቸው። የሀይሚዬና ብሩኬ ብዙ አስተማሪ ቪዲዮዎችን የሰሩልን ሪሊውን ነው የምነግራችሁ። አሁን ራሱ ተንዛዛ እንጂ በጣም አስተማሪ ነው። ግን ያው ተንዛዛ ውዶች እንጂ አስተማሪ ቪዲዮ ነው በጣም ማለት ነው። አሁን ራሱ የሰሩት ድራማ ምንድነው? በጣም አስተማሪ ነው። ሁላችንም ፎከስ ልናደርግ አልቻልንም። ያው ረዘመ ተንዛዛ እንጂ በጣም በጣም አስተማሪ እንደሆነ ነው። በቃ ያኔ በጣም አስተማሪ ነው። የዛሬው ራሱ እንደዚህ ስታዩት አሁን ሀይሚትዬ ስትበሳጭ እንደነገርኳችሁ ከዚህ በፊት አውርቼ ነበር። ወንድ ልጅ ምንድነው የሚፈልገው? ሰላም፣ ጭቅጭቅ ወንድ አይፈልግም። ንዝንዝ አይፈልግም። ፎር ኤግዛምፕል እንደው በሴትዬ ሰጥቻቸዋለሁ። 10 ደቂቃ ቤት ውስጥ ነው የሚቀመጠው። ሁለተኛ ሚስት ስላለችው 10 ደቂቃ ከዛን ይወጣል ማለት ነው። ገባችሁ? ለምን ጭቅጭቅ ወንድ ልጅ አይፈልግም። እና ብዙ ነገሮችን መማር ትችላላችሁ። ሀይሚትዬና ብሩኬ ብዙ ነገር ነው ያስተማሩን። የእኛ መልካሞች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ።
መልካም ናችሁ። ለብዙዎቹ እንጀራ ከፍታችኋል። ለሁላችንም በእናንተ እየሰራን ነው። ሪሊው ነው የፈለገ ነገር ያልተፈጠረ ነገር ተፈጠረ እያለን እና ምንድነው መልካምነት ከፈጣሪ ነው። ስለዚህ ለነሱ ደግሞ ምርጥ ኦዲየንሶች ለነሱ ተርፈው ለማንም የሚተርፉ አላህ ሰጥቷቸዋል። የሰው መውደድ ማለት ውዶቼ ማን ነው ከብር ከሀብት ይበልጣል። የሰው መውደድ ማለት ቀላል አይደለም ከምር እና ሀይሚዬና ብሩኬ የሰው መውደድ ከማን ነው ከፈጣሪ ነው እንጂ በአሁን ሰዓት ያለው ቪዲዮ በጣም የሚያናድ ቪዲዮ እያየን ነው። ቻችሁ እያለቀሳችሁበት ነው ያላችሁት። እኛንም እያስጨነቃችሁ ድራማ እየሆነ እያወቃችሁ አሁን ድራማው ይጠራቀቃል ነገ ከነገ ወዲያ ማለት ነው። ገባችሁ? ድራማ ባይሆን እንደዚህ አንናገርም። አሁን የብሩክም ሰብስክራይብ ሞልቷል። በቃ ነገም ሀይሚዬ ላይ ይጫናል። ላይክ በቃ አይረዝምም። ገባችሁ? እና ምንድነው እንደዛም ሆኖ በትዕግስት ከነ ሀይሚቴ ጋር ነው እየተቆጣናቸውም ቢሆን እንዲህ ጥፋተኛ ሄኖክ ጥፋተኛ ብሩኬ ሀይሚ ፍፄ እያልን ቢሆን ከነሱ ጋር ነው። ለምን ከአንጀት አንጠላቸውም? ለምን ፈጣሪ ነው እነሱን የሰው መውደድ የሰጣቸው። ገባችሁ? እና አንዳንዴ አላህ ለሁላችንም የሰው መውደድ ያድለን። ከምር አጠፉ ብለው ብዙ አልሸሸናቸውም። ይሄ መጥፎ ፕራንክ ነው ህዝብ አለቀሰ ያኔ አስተያየት እንሰጣለን እንጂ ኔቨር ሀይሚዬና ብሩክን ኔቨር አንጠላቸውም ማለት ነው። እና የእነሱን እድገት ብዙ ነገር ነው የማመኘው። ወላሂ ዛሬ ራሷን እቤት ሲል በቃ የሆነ ነገር ነው ድሪም ያደረኩት ብሩኬ እንዳይሰማኝ እንጂ። በዚህ አጋጣሚ ደግሞ ፍፄ በጣም መልካም ሰው ነው። ሪሊው ነው የምነግራችሁ። እየተወነውም ቢሆን እንደ ትወናውም በቃ ከትወና ውጭ ራሱ ከሀይሚዬም ከብሩክም ጎን ሆኖ አሪፍ ጓደኛ ነው። ፍፄ መልካም ሰው ነው። እንግዲህ ያው ፍፄም እንዳለው ብሩክም አንድ ቤት ለመኖር ሞክር፣ ካሁን በኋላ 1000 ዓመት አይኖርም። ከምር ፏ ብትን በል እስቲ ፏ ብትን ከምር እኔ እኮ የኛ ሰው እኮ በጣም የዋዎች ናችሁ። ጓደኞቼ እኮ በጣም የዋዎች ናችሁ። ለምን መሰላችሁ? አሁን ብሩኬ እቤት ልደር አለ። ያው ድራማ እንደሆነ እንኳን ማታውቋላችሁ። እቤት ልደር ብሩኬ ገና ምንም አልያዘውም እንኳን የፍቅር ጥያቄም አልጠየቅም። ስለዚህ እቤት ከአንቺ ጋር ልደር እዚህ አድሬ ሶፋው ላይ ማለቱ ራሱ ድራማ መሆኑን ማወቅ አለባችሁ። አንዳንዴ እንዴ አንዷ እህቴ ደግሞ እንዴት ነው አባወራ አልጋ ላይ ታያለች ስትይኝ፣ ብሩኬ ቀልድ እንዴ? ብሩኬ ነው እኮ ልጁ። እሱ ቀለደ እኔም ቀለድኩ እንጂ አልጋ ላይም አይተኛም ቤትም ማድር አይችልም ማለት ነው። ገቢቶ አያት ሰምተሻል? አዩ ማለት ነው። አዩ ደግሞ ድራማውን እንደ እውነት አድርገሽ ነው የምታወሪው። እና ሌላው ደግሞ የአዩ መልስ ምንድነው? ካዳመጥሽ መጨረሻው አካባቢ ሀይሚዬ ለምን እንዲህ ትላለች? ሀይሚዬ ለምን ትያለሽ ለምትይው ድራማ ስለሆነ ነው እንጂ ሀይሚዬ ስማርት ናት። ድራማ ስለሆነ ነገ እሷ ቤት ስለሚጫን ነው። እንዴት አድርገን እናስረዳችሁ እናንተ? እና በቃ ሀይሚዬ ላይ ደግሞ እንትን በሉ እንዴ ሀይሚዬ አግዙ። ዛሬ እኮ ነገረኛ ነሽ ያልታወቀብሽ ማለት ነው። ለማንኛውም ወደ ሰላም ይመጣሉ፣ እኛም አፉ እንባባላለን። እሺ ድራማው ተጠናቋል ቶታሊ። እና ውዶቼ እንግዲህ ሙዚቃም አላስገባውም የሆነ ቀይ ያመጣብኝ ነው። ቲክቶክ ላይ ሄዱ ጭፈራ ስሙ። ቲክቶክ ላይ እንደዚሁ ኢንስታግራም ላይ ደስ የሚል አቀባበል ማለት ነው። የጨረቃ ፋሚሊዎች ይለያሉ ከምር። እና ብሩኬ ደስ ብሎናል። እንግዲህ ብሩክም አመስግነዋል ውዶቼ ማለት ነው። ይገባሃል። ስንት ነገር ነው ቡታጅራ ሰው የደከመው። ቤተሰብ ተዘቅዝቆ ተሰቃይተው ነው እኮ ሰብስክራይብን ያገኙት ከምር። እንደዚህ አንዴ እንደዚህ ብሩክን ተናግረን ሀይሚን ተቆጥተን ምን ብለናቸው ምን ተባብለ ውይ ስንት ነገር ብለናቸው እና ሲያንሳቸው ነው 1 ሚሊዮን ነው የሚገባቸው ከምር። እና ገና ትገባላችሁ ኢንሻአላህ። ለምን መልካሞች ናችሁ። ቡታጅራ ሲሄዱ ለመንገደኛ ሁሉ ነው ዩቲዩብ የሚከፍቱት። እንደዚሁ ስራቸው ራሱ ሲበላሽ እያያችሁ ነው። ሀይሚዬ ሰብስክራይብ አድርጉ ብላን የደመርነው ልጅ ናኒ ሰበን እሱ ነው አንደኛ ነገር ያበላሸው። ለምን ከሀይሚዬ ጋር ስለተገናኘ እውነት መስሎን ማለት ነው። የሱ እጅ አለበት ብለን ወደዛ እየሄድን እና ስራ እያበላሹባቸው። እንደዛም ሆኖ ግን ሀይሚዬና ብሩኬ ብዙ ሰው ነው ሰፖርት ያደረጉት እና ይለያሉ። መልካምነታቸው ማሻአላ ብያለሁ። እና ውዶቼ እንግዲህ እንቅልፍ ማባረሪያ ያበዛውባችሁ ይሄን ይመስላል። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ